አንቺ ደግሞ እኔ ምን አድርጌ ነው የምትይ? ምን አደርጋታለሁ? ቁርስ ልሰጣት ስገባ ወድቃ አገኘኋት። በቃ አይደለም እንዴ ምኞቴ። የበረከት እናት ሁሉን ነገር ሲያወሩ በሰማች በሳት ዙፋንና በረከት ሲያወሩ ስለ ምኞት ሕክምና ምኞት መታከም እንዳለባትና መዳን እንዳለባት ለእህቱ ያማክራታል። እህቱም ደግሞ የወንድሟን ሀሳብ ተቀብላ አዎ መዳን አለባት፣ መታከም አለባት፣ ወንድሜ ማድረግ የምትፈልገውን ነገር ሁሉ ማድረግ ትችላለህ። ከዚህ በኋላ ማንም ሊያስቆምህ አይችልም። ይሄ የሰው ህይወት ነው። ስለዚህ ህይወት እንደሆነ መትረፍ አለበት። እናም የኔ ወንድም የፈለግከውን ነገር ማድረግ አለብህ ስትለው አዎ እህቴ፣ ምክንያቱም ምኞት መትረፍ አለባት፣ ምኞት መዳን አለባት። ታውቂያለሽ፣ ያን ጊዜ ማንም ባልነበረኝ ጊዜ ብቻዬን በነበርኩበት ሰዓት እሷ ነበረች የነበረችው አብራኝ። ስለዚህ ምን ማድረግ አለብኝ? ይህ ቤት ራሱ መሸጥ አለበት። ቀጠሮ ዛሬ ነበረና ደውለውልኝ ነው አሁን ከመኝታ ቤት የወጣሁት ሲላት፣ በቃ የሆነ ነገር ብቻ ሄድና እናግራቸውና የሆነ ነገር ማድረግ አለብን ስትለው፣ እናቱ ከመኝታ ቤት ሩጣ ትመጣለች። ምንድነው የሰማሁት? እናንተ ምንድነው ስታወሩ የሰማሁት? በማለት ስጠይቃቸው እማዬ ምንም ነገር እንድትናገሪ አልፈቅድልሽም፣ እባክሽን ተረጋጊ ሲላት፣ ስማ ለዚች እድለቢስ ተብሎ ቤቱ ተሽጦ እናንተ ልጆች የጎዳና ላይ ልትወጡ ነው? ይሄን ነው ወይ ያሰባችሁት? ስትለው ምንም ይሁን ምንም እማዬ እባክሽን ድምፅሽን ቀንሽ፣ ምኞት እንዳትሰማሽ ቢላትም ተስማ ታዳም ታመጣለች። አንዲት እቺ ጎደሎ የሆነች እድለቢስ ሰው እኮ አዲስ ሙሽራ ሲሆን የሆነ እድል ይዞ ይመጣል፣ እሷ ግን በሽታ ነው ይዛ የመጣችሁ በማለት ያልሆነ ቃል ስትናገር እማዬ ባክሽን ዝም በይ፣ ያልሆነ ቃል ተናግረሽ እኔንም ያልሆነ ቃል እንድናገር አታደርጊኝ እባክሽን፣ በፍጹም አይሆንም። እኔ ነኝ ያልሆነ ቃል የምናገረው እና እኔ ቁጭ ብዬ እናንተ ውጭ ወታችሁ ጎዳና ላይ ስትወድቁ ማየት አለብኝ ወይ? ቤቱ ተሽጦ እማዬ አንድ ነገር ልንገርሽ፣ እንኳን ይሄ ቤት አይደለም ይሄ ቤት ተሽጦ እንኳን ባይበቃ ድርጅቱም ይሸጣል በማለት ምኞት ዙፋን ስትናገራት ምን አልሽ አንቺ ስድ ባለጌ በማለት ዙፋንም በጥፊ ትማታታለች። እጅግ በጣም ደንግጣ ዙፋንም አረባክሽ ንብረት ከሰው ህይወት ከበለጠብሽማ እንደፈለግሽ በማለት ከዚህ በኋላ ካንቺ ጋር ምንም ንግግር አያስፈልገኝም ስትል፣ በረከት ከዚህ በኋላ እንድትመቻትም ሆነ እንድትናገር ያልፈቅድልሽም፣ ነግሬሻለሁ፣ ነይ እንጂ በማለት እህቱን ይዟት ይወጣል። በዛን ሰዓት እሷም በጣም ተናዳ ስለነበረ ወደ መኝታ ቤት ትሄድና ምኞት ቁጭ ብላ ስለነበር ከምኞት ጋር ስሚ አንቺ በታመምሽበት አንቺ ድለቢስ አንቺ ታመሽ እዚህ ተኝተሻል፣ ልጆቼን ጎዳና አውጥተሽ ልጠያቸው ነው በማለት በነገር ስትወጋት ግራ የተጋባችሁ ምኞት አልገባኝም እቴቴ ምን እያልሽ ነው? አዎ መቼ ይገባሻል አንቺ ድንጋይ እድለቢስ በሽተኛ፣ ይሄው ባንቺ የተነሳ ልጆቼ ቤቱን ሽጠው አንቺን ለማሳከም ሲሉ እነሱ ጎዳና ሊወጡ ነው፣ ድርጅቱንም ሊሸጡት ነው ባንቺ የተነሳ። ይኸውልሽ ልጄ ይኑርበት፣ ልጆቼ እንደምንም እዚሁ እንዲኖሩ የምትፈልጊ ከሆነ ይኸውልሽ ከዚህ ውጭ ላትመለሽ ሂጂ፣ ላትመለሽ ጥፊ፣ ማንም እንዳያይሽ ሆነሽ መጥፋት ትችያለሽ። ይኸውልሽ ነግሬሻለሁ፣ አይ ክላልሽ ግን ያለበለዚያ የማደርገውን እኔ አውቃለሁ ስትል፣ እቴት ያልገባኝም ማን ነው ግን ይሄንን ሁሉ ያለው? እኔ በፍጹም አላልኩም ስትል፣ እሷም በድንጋጤ ራሷን ትስታለች። ዶክተር ልጁን ኤልሳቤት ሌላ ስልክ ትደውልና አባቱን እኔ ደህና ነኝ አባቴ ሰላም ልበልህ ብዬ ነው እንዳትጨነቅ፣ እንደምትጨነቅ ስለማቅ ነው ስልክም ያልደወልኩልህ፣ እስከ ዛሬ ስላልደወልኩና ስላልጠየኩህ በጣም ይቅርታ፣ አሁን ግን አባዬ ሰላም ነኝ ምንም እንዳታስብ ስትለው፣ ለእናቴ ግን እናንተ እንዳወራን እንዳትነግራት ትለዋለች። በዛን ሰዓት እሷም አዳምጣ ስለነበረ አባትና ልጅ ለካ እያወራሉ ማለት ነው ወይ በማለት ስትናደድ፣ እኔ ምልህ ስትለው፣ ዶክተር ከቤት ሊወጣ ሲል ከልጄ ከኤልሳ ጋር ትገናኛላችሁ አይደለም? አልገባኝም ምን እያልሽ ነው? አዎ ከኤልሳ ጋር ትገናኛላችሁ ወይ ነው ያልኩህ። እንዴ ነው ምንድነው የምትይኝ አንቺ ሴትዮ? እንዴ ነው ከኤልሳ ጋር ልገናኝ የምችለው? በምኔ ነው ማገኛት? ምን ሆነሻል? በዞር በይልኝ፣ አንቺ ገና ብዙ ነገር ታመጫለሽ በማለት አንቺን ይኸውልሽ እንደዚህ ነበር አንገሽን አንቆ መጣል በማለት አንገቷን ይዛትና አንቺ ጦሰኛ፣ ለማንኛውም ሰላም ለዋልበት በማለት ጥሏት ወጥቶ ይሄዳል። አዎ እኔ ሮማን አይደለሁም፣ የምፈልገውን ነገር ካላገኘው ቁጭ የምል ሴት አይደለሁም። እመነኝ፣ ደግሞ እንደው እከታተልሃለሁ እየፈለገ ነገር ቢሆን። አዎ ያንተን ስልክ ለማግኘት ደግሞ እግርህ ስር ወድቃለሁ።
ይቅርታም ታደርግልኛለህ በማለት ግን ዛሬ ችግር የለውም አንተና ልጅህ እንደዚህ እያወራችሁ እኔን እናትየዋ ከተጣልኩኝ አማች የምሆነውን ደና የምከበረውን ሴት ይኸው ዛሬ እዚህ ላይ አደረሳችሁኝ፣ ይህ ሁሉ በእናንተ ምክንያት ነው በማለት እሷም ትናደዳለች። በዛን መሀል ምኞት ራሷን ስታ ስትወድቅ እቴቴ ካጠገቧ ስለነበረች እየተሳደበችም ስለነበረ ስትወድቅባት ድንገት ትደነግጣለች። አንቺ ምኞት ምን እየሆንሽ ነው? ምንድን ነው? ተነሺ፣ አሁን ነገርን ለማረሳሳት ነው እያለች አሁንም በድኗን ስታናግራት፣ ምኞት ግን የለችም። በዛን መሀል በጣም ትደነግጥና ምኞት ምን ሆነሽ ነው? ተነሽ እባክሽን ስትላት ምኞት እንደተለመደው አሁንም ራሷን ስታ ለተወሰነ ደቂቃ ትቆያለች። በዛን ሰዓት ነበረ ስልክ አንስታ ስልኳን ስደውል እቴቴ እየደወለች ነው በማለት ቢጠይቁም አይ ታያት፣ እሷ ዝም ብላ ነው ባክሽን የምትደውለው፣ ዝም በያት ይለፍ በማለት ይናገራል። ላለማንሳት ሞከሩ ሁለቱም። ግን እቴቴ ደጋግማ ስደውልባት አይ የሆነ ነገር ተፈጥሮ እንዳይሆን ቆይ እስኪ በማለት ስልኩን አንስታ ስጠይቅ ምኞት ራሷን አንስታ እንደወደቀችና ብቻዬን ነኝ ድረሱልኝ፣ አረ ድረሱልኝ በፈጠራችሁ በማለት ልጆቿን ትማጸናለች። ምኞት ለተወሰነ ደቂቃ ስላልነቃች ዙፋንና በረከትን በድንጋጤ እየሮጡ ወደ ቤት ይመጣሉ። እዛው አልጋው ላይ እንደወደቀች ስለነበር እቴቴም ውሃ በጆክ አርጋ በፎጣ ጭንቅላቷን ብታረስላትም የተወሰነ ትንፋሿ መለስ አለላት። በዛን መሀል እነሱም እሷ ተናግራት እንደወደቀች ሲገባቸው ነበረ ነገሩን እንዲህ ያሉት። ይኸው ይሄ ነገር እናቴ እርግጠኛ ነኝ እማነች እንደዚህ ያደረገችው፣ እመነኝ ወንድሜ፣ ሌላ ሰው አይደለም፣ አውቃለሁ፣ ከሷ ውጭ ሌላ ማንም እንዲህ ሊያደርገው አይችልም በማለት በንዴት መኝታ ቤት ሲገቡ